ኧረ የኔ ልጅማ በ10 እጄ እኔ እፈርምለታለሁ። የኔ ልጆች እንዲህ ልክስክስነት የለባቸው። ልጆቼ ስርዓት አላቸው። እንደዚህ አይነት ብልግና አያውቁም። ቆንጥጬ ነው በስርዓት ያሳደግኳቸው ሁሉንም ልጆቼን ብላ እንግዲህ ተከራክራለች የቡራ እናት። ዛሬ ለምን ቀሩ? አረፈዱ? ገና ይመጡ ይሆን አናቅም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ቀኑ ሙሉ አልነበርኩም፣ ጠፍቼ ነው አሁን የመጣሁት እላችኋለሁ ውዶቼ። በአዲስ ቪዲዮ መጥቼላችኋለሁ። እነ ብሩኬ ሀይሚ በዛታቸው እንግዲህ የሉም። ገና ይመጡ ይሆን ይቀሩን አላቅም ብቻ እና ምሹዬ ትላንትና እንግዲህ እንደሚታወቀው አገላለጿ፣ አነጋገሯ፣ ብሩኬ አገላለጹ እኔ ከሁሉም ፓርት ደስ ያለኝ ሀይሚዬን ወዳታለሁ። ሀይሚዬ በእኔ አጨክንም ያለችውና እኔ ልጆቼን አምናቸዋለሁ። ልጆቼ እንደዚህ አይነት ብልግና አያውቁም፣ በስርዓቱ ነው ያደጉት ያለችው ነገር በኮንፊደንስ ማለት ነው። ሀይሚን የመለሰችላት ደስ ነው ያለኝ። እናት በስርዓት ልጇን አሳድጋ እንደዚህ በኮንፊደንስ ስትናገር ልጆቼ ስርዓት አላቸው፣ ብልግና አያውቁም፣ ስርዓት ያላቸው ልጆች ናቸው ስትል አባትም ሆነ እናት በጣም ነው ደስ የሚለው። እውነት ነው። ብሩኬ በጣም ጸባይኛ ልጅ ነው። ታላቁ ራሱ ይታወቃሉ ልጆቻቸው፣ ሁሉም ስርዓት ያላቸው ናቸው። በነገራችን ላይ ዩቱብ እያበላሻቸው ነው እንጂ ቡታጅራ ልጆች ሁላቸውም ስርዓት አላቸው፣ ሁላቸውም ስርዓት አላቸው። ከየተንቢ ጀምሮ ማለት ነው፣ ከአብርሽና ከሩታ ጀምሮ ስርዓት አላቸው። ግን በዩቱብ መንገድ በዩቱብ በኩል ያው ገንዘብ እያዩ ዶላር እያዩ እየተበላሹ ነው ያሉት እንጂ ፌመስ ሲሆኑ እንጂ መጀመሪያ በጣም ጸባይ ያላቸው ልጆች ናቸው። ሀይሚዬም ብሩኬ እየተሞገሰለት ነው እየተጨበጨበለት ማለት ነው። ትዝ ካላችሁ የተንቢ እንኳን ላይቭ ገብታ ስለ ብሩኬና ስለ ሀይሚ ብዙ ጊዜ ደጋግማ ስትናገር ነበር። ብሩኬ በጣም ቀና ብሎ ሰው ማያይ፣ እናትየው በስርዓት ቆንጥጣ ያሳደገች የቤት ልጅ እንደሚያፍር፣ ለሰው ልጅ ክብር እንዳለው፣ ለሰው ልጅ ፍቅር እንዳለው ብዙ ነገር ስትናገር ነበር። እንግዲህ እውነት ነው፣ እናትየው ያለችው እሱን ነው ትዝ ያለኝ ማለት ነው። የተንቢ ስትናገር የነበረው ነገር ለነገሩ ስርዓት እንዳለው እኮ ይታወቃል። ስርዓት ያላቸው ልጆች በስርዓት ያደገ ሰው ይታወቃል እኮ በአክላቁ፣ በአነጋገሩ፣ በስርዓቱ። አሁን እንደዚህ አይነት ቪዲዮ ራሱ እኮ ሀይሚና ብሩኬ ትዝ ካላችሁ ቅርብ ጊዜ ነው የጀመሩት። እነሱ እርስ በራስ ራሱ ከአንቺ ጋር ልሳሜሽ፣ እንደዚህ ልሆን፣ ከአንቺ ጋር ልቀመጥ፣ ከአንቺ ጋር ልተኛ ምናምን የሚባል ነገር፣ እንደዚህ ያን ነገር ይበዛለው። ሚዲያ ሰው ሲሆን ዩቱበር በተለይ እንደዚህ ያን ነገር ነው ይበዛ። ዝም ብሎ መንገድ የምትሄድ ወይ ደግሞ የሚተዋወቁ ጓደኛ ዝም ብሎ ይዞ መጡና አብረን እንደዚህ ነን፣ ፍቅረኛ አይነት አብረን እንደዚህ እያሉ አብሮ ዩቱብ ይሰራሉ። ግን አብሮ እየሰሩ ይህን ሁሉ ዓመት 2 ዓመት 3 ዓመት ይህን ሁሉ አብሮ እየሰሩ አብረን እኔ ከአንቺ ጋር ካላደርኩ ከአንቺ ጋር እንዲህ ካልሆንኩ የሚባለውን ቃል ለመጠቀም ራሱ ያፍራሉ። ልብ ካላችሁ ካያችሁ ማለት ነው። ብሩኬም ሀይሚም በእንደዚህ ነገር በጣም ነው የምትናደደው። እኔ በክብር ያልደራደርም እያለች ማለት ነው ትናደዳለች። ብሩኬ ደግሞ እያፈረ ነው። እንደውም እንደዚህ አይነት ቪዲዮ ሲሰራ ራሱ እያፈረ ነው የሚናገረው። በጣም ነው የሚያፍረው። እኔ ይህን ነገር ስናገራችሁ እያፈርኩ ነው ይቅርታ እያለ ትዝ ካላችሁ የዛኔ ዱባይ ሄዶ ቪዲዮ ሲሰሩ ድሮ እንትን ክላስ እሱ የሚተኛበት ክላስ ሀይሚ ሳታቅ ይዟት አብረን ካልተኛም ብሎ እንደዚህ አይነት ቪዲዮ ሲሰራ ራሱ እያፈረ እናንተን ራሱ እያፈርኩ ነው፣ ለመጀመሪያ ነው እንደዚህ አይነት ቪዲዮ ምሰራ እያለ ሁላችንም በጣም ነው ያደነቅናቸው ማለት ነው። ሀይሚዬም ደግሞ አንገቴ ለቢላ አብራ ከሀገር ወጥታ እንደዚህ አይነት ነገር ላይ እኔ ጓደኛ ብዬ ተከትዬ የመጣው እንጂ እንደዚህ አይነት ነገር ላይ ገና ነኝ፣ ብዙ ነገር እቅዳለኝ ብላ እጅ አልሰጥም፣ በክብር ያልደራደርም ብላ አንገቴ ላይ ብላ እሪ ስትል በኋላ ፕራንክ ነው አለ ማለት ነው። እኛን ሁሉ ለመናገር ለኦዲየንሶች ሲያፍር ነበር። እና በጣም ስርዓት እንዳላቸው ይታወቃል። ሰው በስርዓት ያደገ ሰው ልጆች ይታወቃሉ። ስርዓት ለመናገር አይደለም ድርጊት ለማድረግ ብልግና ለመፈጸም ይቅርና ለመናገር ራሱ እየከበዳቸው ነው የሚናገሩት። ብሩኬ ከዚች ልጅ ጋር 2ኛ ዙር እንደዛ መሰለኝ እንደዚህ ሆነ፣ እንደዚህ ፍቅረኛ የነበረች እንደዚህ ሆነ ብላ ከዚህ ልጅና ማናት አንዷ ደግሞ አንድ የሆነች ልጅም ከነሱ ጋር ዳኒ ጋር ምናምን የመጣች ጊዜ ሀይሚ በዳኒ ስትወራ እሱ ደግሞ በእሷ ልጅ ስሟ ማን ነው 2ኛ ጊዜ ነው
ገና እንደዚያን ነገር የጀመሩት ፌመስ ከሆኑ እንጂ በፊት በጣም ስርዓት ያላቸው ናቸው። ሀይሚና ብሩክ እርስ በርስ ራሱ እንደዚያን ነገር ቃል ለመጠቀም ይከብዳቸዋል። ከበደን ይቅርታ እያሉ ነው የሚናገሩት። ልብ ካላችሁ ማለት ነው እውነታቸውን ነው። የብሩኬ እናት እውነቷን ያለችው በስርዓት ያሳደገች ብልግና ማያውቁ ስርዓት ያላቸው በልጆቼ ይተማመናሉ እንዳለችው በልጆቿ የምትተማመን ልጆች ናቸው። እና እንግዲህ ሚዲያ ያበላሻል። አንደኛ ሚዲያ ውዶች፣ ሁለተኛ ደግሞ ይሄ ገንዘብ ወይኔ ገንዘብ። አሁን በገነት ንጋቱ ሰሞኑን አይታችሁ ከሆነ አነጋጋሪ እየሆነች ነው። በነፃነት ሞት ላይ ጓደኛ አብሮ አርቲስት ናቸው። ወዲያው ስልክ እየደወለች ዩቱብ ቪዲዮ ሰርታ ለቃ ዜና ላሰራጭ ነው ብላ እንግዲህ ማይሆን ነገር ስላደረገች ይሄን ሁሉ ያደረገው ምንድን ነው? ገንዘብ። ለገንዘብ መንሳሰፍ መንገብገብም ጥሩ አይደለም። ለገንዘብ እያሉ ሰውን መሸጥም ጥሩ አይደለም። አንዳንዴ ፕራንካቸው ራሱ በልክ ቢሆን በልክ ቢያደርጉ ጸባያቸው እንደ በፊቱ ቢሆን ጥሩ ነው። አሁን ድንበር እያለፉ ነው። ሰው ኦዲየንስ እየተጨነቀ በዚህ ልክ ተለያየን እያሉ አስሬ በዛ እንትናቸው በዛ ጥላቸው በዛ። ያው ለመለያየት አይደለም፣ ስራ ነው፣ ዶላር ነው፣ እየሰሩ ነው። ዶላራቸውን ብቻ ማየት የለባቸውም። ለኦዲየንስም ክብር መኖር አለባቸው። ለኦዲየንስ ክብር መሆን አለበት፣ ማክበር አለባቸው ኦዲየንስን። ኦዲየንስ ሰው እንደዚህ ሲጨነቅ ቢያንስ 2 ቪዲዮ 3 ቪዲዮ ከሰሩ በኋላ ፕራንክ ነው ብሎ እንኳን ቢናገሩ፣ እንደ ባለፈው ፕራንክ ሳረጋችሁ ነበር ብሎ ከቆየ በኋላ የሆነ ቪዲዮ ላይ ሰርተዋል። ብሩኬ ተናግሮ ነበር። እንደዛ ቢያደርጉ ጥሩ ነው። አሁን ይሄ በጣም ረዘመ። በጣም ዩቱብ መንደር እንኳን ያው እየሰራንባቸው ነው፣ እያወራን ነው ብንጨነቅም፣ ግን እኔ የሚያሳዝኑኝ ቲክቶክ መንደር ያሉት ማዳም ቅሞች ናቸው። ብዙ ጊዜ የሚያሳዝኑኝ እውነት ለመናገር ብዙ ጊዜ የሚጨነቀው ቲክቶክ መንደር ያሉት ማዳም ቅሞች በጣም መስዋዕት ይከፍላሉ። በጣም ነው የሚጨነቁት፣ በጣም ከልክ በላይ ማለት ነው። ሁሌ ላይ እየገቡ በማዳም ቤት የስራ ኩሽና እየተጨነቁ ምግብ ሁሉ ማይበሉ እኮ አለ። እውነት ነው ብሎ አብሮ የሚያለቅሱ እኮ አሉ። እንደዚህ በዚህ ልክ የዋህ በዚህ ልክ እንትን የሆኑ እህቶቻችን እየተጎዱ ነው። እነሱን ቢያስቡ ጥሩ ነው። ግን እነሱን አያስቡም። እነሱን የት እንዳሉ ማያስታውሱም። መልሶ ደግሞ ተመልሶ ነው ተናገራችሁ እንደዚህ ያላችሁ እያሉ ወቀሳ የሚያቀርቡት እና በጣም ትልቅ ችግር ነው። በጣም ትልቅ ችግር ነው። እንግዲህ ምንም ማድረግ አይቻልም። በቃችሁ። ለኦዲየንስ እናንተ ስራችሁ ቢሆንም ዶላር አስባችሁ ቢሆንም ለኦዲየንስ በቃችሁ። ለኦዲየንስ ብላችሁ ቶሎ ሰላሙን ብትፈጥሩ ነው የምለው እኔ። ብሩኬና ሀይሚን ማለት ነው። ቢበቃችሁ በቃ። በዛ እውነት ሲበዛ ጥሩ አይደለም እና ውዶቼ